እኔ ደግሞ የራሴ ኦኬ አዲስ ዓለም እስልምናን እንድትቀበል ያረጋት ነገር ምንድነው? ወደ እስልምና የጠራት ምንድነው? ወል ትላለ ለዚህኛው ጉሮሯችንን ጠርገን ቢሆን አሁን ከወድ ያለ ጥያቄ ከኔ ሊመጣ ሲላ በደንብ እንትን በይው ከወድ ያለ ጥያቄ ሙሉ እንትን የሚፈልግ ጥያቄ ሙሉ ቦክስ እንደዚህ ማውጣት ያስፈልጋል እና ወንበራችሁን አስተካክሉና ቁጭ በሉ ማለት ነው። ኦኬ ወል በደንብ መብራራት ያለበት ጥያቄ ነው። ለምን ብዙም ካሜራዎች ተደቅለዋልና ስለዚህ መልስን በጉጉት የሚጠብቁ ሰዎች አሉ። ኢንሻአላህ እንግዲህ አላህ በረዳይ መጠን አንድ ሰውም እንኳን ቢሰማ ነው ብለን እኔ መጣሁት እንጂ የሚዲያ እንደዚህ የመታየት ፐርፐስ እዚህ ጋር አንድ ሰው ቢያልፍ እንኳን አዲስ ሰልማለች ብሎ ቢሰማ ህይወቱን የሆነ ነገር እኔ ቅድም እንዳልኩ እንደ እኔ ማን ነኝ ሙስሊም ሆነ ክርስቲያን ሆነ ኤቲስት ሆነ whoever it is ራሱ እንዲጠይቅ ነውና መመለስ ያለበትን ጥያቄዎች ሁሉ እንመልሳለን። እስልምናም ደግሞ ጥያቄ የምንፈራበት ቦታ አይደለም፣ መልስ ያለበት ቦታ ስለሆነ ደስ ይለኛል። ሰው ሙቤ የጠየቀው ጥያቄ ከእስልምና ከመምጣቴ በፊት ራሱን የቻለ የህይወት ፍለጋ ላይ ነበርኩኝ እኔ። ከልጅነቴ ጀምሮ ፈጣሪን ፈልግ ነበረ። መጀመሪያ ኮንሰፕት ሁሉ ጊዜ እንደምላችሁ የሞት ኮንሰፕት ነው። እናቴን ሳጣ ሰው ልጅ እንደሚለያይ ከሆነ ነገር ጋር ሊሄድ እንደሚችል እውቀት ያገኘሁት የዛን ሰዓት። ስለዚህ ስትሄድ እናቴ ባልወልድ ይባላል ስላሴ አካባቢ የምትኖር 4 ኪሎ ታውቃላችሁና ስላሴ ጎን ያለ ቤተክርስቲያን እዛን የተቀበረችውና እዛው አካባቢ አንጠፋም። እውቀትም የሚኬድበት ቦታ እንደሆነ ገብቶኛል። ወደዛ ወደ ቤተክርስቲያን አዘወትራለሁ። ቤተክርስቲያን ስር እንሄዳለን ምናምን ግን አት ኤንድ እዛ ጋር እንዳልሆነ እውቀትም ስላልነበረኝም ያደኩ ስመጣ ስትል ፈጣሪን ፍለጋ ኮንሰፕቱ እዛ ጋር የጀመረው ነው የሚለው ስንፈልግ ከዛም ሃይማኖት ደግሞ ጥያቄዎች ሞር ስጠይቅም መልስ እንደሌላቸው ሳገኝ ወደ ፕሮቴስታንትም ሲሄድ እዛም ጋር ደግሞ ሞር ጥያቄዎችን ደስ የሚለው ባይብልን የማንበብ ኤክስፖዠሩ ነበረኝ። ደጋግሜም የማንበብ ሪሰርቾችን የማድረግ የተለያየ መጽሐፍቶችን የኦርቶዶክስ መጽሐፍቶችን የፕሮቴስታንትን ሁለቱንም በደንብ ማበጠር ጀመርኩኝ። when I was a teenager more የዛን ሰዓት የምጠይቃቸው ጥያቄ ለሁለቱም መልስ የሚያገኙልኝ ሳይሆን ከጥያቄ ላይ ጥያቄ ጭንቅላቴ ሞር እንትን ያደርጋል ማለት ነው። ብዙ ጥያቄዎችን የፈጣሪን ጥያቄ ሳይሆን እንደውም የመጽሐፉን ጥያቄ ኩዌስችን እንዳደርገው አደረገኝ። እኔ የፈለኩት ፈጣሪን ነው እንዳልኩ ከልጅነቴ። ከዛ ግን የማገኘው መጽሐፍ ውስጥ ነበር። ራሴን ድሮል ሳረግ ግን እንኳን ላገኝ እዛ ውስጥ ፕሮቴስት ነው ያደረኩት። ይሄ መጽሐፍ ውስጥ ፈጣሪ ሊኖር አይችልም የመጽሐፍ እንይተውኩት ማለት ነው። ስለዚህ ከጊዜ በኋላ ብዙ ከማንበብ ኤቲስት ሆንኩ ማለት ነው። ፈጣሪ የለም ወደሚል ኮንሰፕት አደገኝ ህይወት። ኢቨን when I was married to የክርስትናን የተለያዩ ነገሮች የማወቅ እድል ነበረኝ። ለሴት ልጅ የሚያሳዩት ነገር የህይወት የሚያመጣው ነገር ብዙ ነገሮች በጣም አስቸጋሪ ቦታ ነበር ለኔ። የምጠይቃቸው ጥያቄዎች ደግሞ ለነሱ ክሪቲካል እና ፔንፉል የሆነ መጣ። እኔን የሚያግለሉ ጤናማ እንደሆነ እኔን ከዚህ ጥያቄዎቻቸው ለመሸሽ ሲሉ ኤክስኪዩዙ አንቺ ሰይጣን እንትን ብሎሻል፣ መንፈስ ተጸናውቶሻል፣ ቅርታ ፎርማል ላንጉጅ እዚህ ጋር ማለት አልፈልግም፣ ደንቆሮ ማይገባሽ ምናምን የሚል ሪጀክሽን መልሶችን ያገኘሁት። ስለዚህ እኔ ኢንሰልት የምደረግ ሴት አይደለሁም እንዳልኩ በክብሬም በቦታዬም ሪስፔክትድ የተደረኩኝ በአካባቢም ማለት ነው። ለመዝናናትም ለማየትም ቢሆን በደንብ ያየሁ ነኝ። ግን ያንን ዲዘርቭ አላረግም ፈጣሪን በመፈለግ ከመልስ ይልቅ ዲስሪስፔክቱ was not necessarily ቦታው አልነበረ። ይህ መንፈስ ቅዱስም ካለ መንፈስ ቅዱስ ማሳየት ያለበት ማስረዳት ሲገባው ለእኔ ሪጀክት እንዲያደርጉ የሚያስረዳቸው መንፈስ ነው ወይ? because purely I was asking literal a question። ፈጣሪን ጥያቄ ነው። concept of God ነው አይደለ? the creator ነው። ያንን መመለሱን ትቶ መዘባበት መሆኑ ትንሽ was hard። እኔም ደግሞ ተናጋሪ ሴት ከሚባሉ ነኝ። ዝም ምል አይደለሁኝ። ስናገርም ደግሞ ማስረጃ ይዋለኩ የመጽሐፉ እዚህ ይላል እንደዚህ ይላል። if you're not answering that ለራሳችሁ ጥያቄያችሁን አልመለሳችሁትም ማለት ነው። ቻሌንጅ ስትደረግ አንተ ማግለሉ ጤናማ ስለሆነ ተገልያለሁ ማንም የሚያውቀው ነገር ነው በዛ አይነት ኮንሰፕት ማለት ነው። even my family know that ቤተሰቦች የሚያውቃሉ። my ex know that በጣም እንትን ነኝ ጠያቂ ከመሆኔ እነሱ እኔ ጋር ሊያገኙኝ አልቻሉም። ቻለን ሊያገኙኝ ነሰስ they don't get it። እኔ እየጠየኩ ያለሁት ህይወቴን ነው እየፈለኩ ያለሁት not ክብር ዝናን አይደለም። ህይወቴን ነው ነፍሴን like ይሄ ነው የምትኖሪበት ካልከኝ መልስ ሊኖረው ያስፈልጋል right? ከዚህ የነፍስ ጉዳይ ነው። እንደ ሴትም እንደ ማንኛውም ሰው ሊመለስ ያ መልስ ካለማግኘቱ ወጣው መጽሐፍቱን ከድኜ ከአራቱ ባንቱን ውስጥ የኢየሱስ ክርስቶስ ህይወት ብቻ ስለሚማርከኝ
ለራሴ እንደዚህ በቃ ላይ አይደለ የማሪያ ነገር አድርገው ነበር። ትሩ ፕሮሰስ ኤቲዝም ውስጥ የራሴን ጆርኒ አግኝቻለሁ። for 2 years ምናምን ፈጣሪ የለም የሚለው ሙግት ሃይማኖተኞችን ውጡ፣ ይሄ ቦክስ ነው፣ ምንም እውነት የሌለው የሰዎች ፈጠራ ቦታ ነው፣ ማረጋገጥ ከቻላችሁ ኑ እናረጋግጡልን የሚል ሙግት ውስጥ ቆይቻለሁኝ። እዚህ ቲክቶክ ውስጥ ስመጣ the first time ሰዎች እንደኔ እንደዛ እንደሚሉ ሳቅ I was amazed። ገርሞኛል። ፈጣሪ የለም የሚሉ መጽሐፍ ትክክል አይደለም የሚሉ ምናምን ሳይ የመጀመሪያ ይሆንኩ ነበር የሚመስለኝ ከቤተሰቦች ስለሚያጋጨን። ግን ከዛ ብዙ ጓደኞች አገኙ። ኤቲስት፣ አግኖስቲክ፣ ስፒሪቹዋሊቲ፣ ኒው ኤጅ ሪሊጅን like a lot of people ሴጣኒስት፣ ሉሲፈሪያን ያልገባውበት የለም። እነሱም በማወቄ ደግሞ ሪሰርች አደርጋለሁ እንዳልኩ እያንዳንዳቸው ፕራክቲካሊ ምናልባት እውነት እንደሚሉት ፈጣሪ እዚህ ቢኖር የምትለዋለን ይሄ ነው ሲሉ እዚህ ቢገኝ ሁሉንም እየገባው በደንብ ነው በእውቀትም በጥያቄም በመጽሐፍትም ራሳቸውን እየጠየቁ ልክ አላገኘው ማለት እነሱ ጋር መጥፎ ሰዎች ሆነው አይደለም፣ ግን እኔን አላገኘውበትም። አሁን ኦርቶዶክስ ምናምን ያልኩ ስም ስጠራ መጥፎ ናቸው እነሱ እንትናቸው አይደለም። አዲስ እነሱ ጋር ራሷን አላገኘችም ነው የእሷን ፈጣሪ ብላ የምታስበውን ነገር it was not there። አድካሚ ጆርኒ ነው፣ ድካም እንጂ ላገኝ አልቻልኩኝም። እረፍት የለውም። my soul like spinning around so at the end በጣም ውሳኔ መወሰን ነበረብኝ። እኔ የማስበው ነገር አለ፣ ፈጣሪ አለ ካልገገምኩ በኤቮሉሽን ቲዮሪ በቲዮሪ ላይ ቤዝ ያደረገ ላይ አክሰፕት አድርጌ እኔ ማለት ላገኘው አልችልም። because at the end ሳይንስም ሄዶ አያውቀውም ምን ቢግ ባንግ ቲዮሪ በለው whatever ያስጀመረውን አካል አያውቀውም መጨረሻ ላይ። ስለዚህ እሱን መከተል ማለት የማያውቅን አካል መከተል መስሎ ስለተሰማኝ እሱን ድሮፓ አኑናኪስ ክሬት ያደረጉት እኔ ላይ ፈርስት አዳሙ ከሆነች እና ተብሎ የአኑናኪ ምናምን ስታየው ደስ የሚል ነገር አለው እንደ ሀሳብ። መጽሐፍቶች ሁሉ ቀድሞ በሚሊየንስ ይርስ ባክ እንትን ያደረገ መጽሐፍ ነው አይደለ? ስለ ፍጥረት ሞር እንደውም ሙሴ ከሱ ወስዷል ተብሎ እስከሚታሰብ ድረስ ተመሳሳይነት አለው። የትሪኒቲ ኮንሰፕት ሁሉ አለው። በጣም የሚያስቀው እና ኤሊየንስ ምናምን ኤሊየንስ ዌር አር ዴይ እነሱም የሚያመልኩት አምላክ አለ ማለት ነው። እና አኑናኪዎች እና አኑ ምናምን የምትላቸው የበላይ ያላቸው አባት ብለው የሚጠሩት የበላይ ሃየር ደግሞ ሃይራርኪ ያለው ነገርየው ዲፕ ስትገባ ማለት ነው። ስለዚህ እነሱ የበላይ የሚሉት ነገር ካለ እኔ በላዩ እንዴት ነው ማወቅ የምችለው? ሊያሳውቀኝ አልቻለም። ያ ሱሜሪያን ታብሌት የምትለው ነገር እሱም ላይክ ኖ አዲስ አይደለችም እዚህም ቦታ ማለት የባይብልም ምስናሚ ዌስተርን ደግሞ ላይ መሄድ ነበረን አይደለ? ወደ ዌስተርን ሄድን። የዌስተርን ቲቺንጎችን ፕራክቲስ ማድረግ ነበረብኝ። ሜዲቴሽን፣ ዮጋ መጨረሻ ላይ የሚያንን ቶፕ ክራይስት ኮንሽስነስ ለመድረስ የምችለው ነገር ምናምን ካለ ፕራክቲካሊ ራስን በማነጽ ዳወዝደን አሪፍ ቦታ የኔ ብዬ የማስብበት ሞመንት ራሴን ኦልሞስት ሂል ያደረግኩበት የሪሌሽንሽፔን የሪሊጅን ትራውማይን ዓለም ላይ አለኝ ምለው ያስቀየምኳቸው አስቀየሙ የምላቸውን ሂሊንግ ጆርኒ ሆነልኛ። ሜዲቴሽን ባር ሜዲቴት ማድረጉ በጥሞና መቀመጡ ግን እነሱ ጋር ገብቼ ሳይሆን እነሱ የሚሉት ተጠምኖ ሳምካነ ነገር ጋር መድረስ አለብን። ዩር ባዲ አውት ኦፍ ባዲ ኤክስፒሪየንስ ማድረግ አለበት ምናምን የሚሉት ፕራክቲሶች እኔ ጋር የሉም። ሊገባኝ አልቻለም። ሜዲቴት አደርጋለሁ፣ ሰንጌዝ አደርጋለሁ። ማይ ባዲ ጨረቃ ኮከብ አይቀረኝም። ጨረቃ ኮከብ ስቆጥር ደግሞ በዛው ላይ ስለ ላይክ ኒውመሮሎጂ አስትሮኖሚ ምናምን በሰበቡ የማወቅ እድል እናገኘውኝ። ማታ ጨረቋ ዛሬ እንደዚህ ፉል ሙን ስትሆን የሚገኝ ኤነርጂ አለ ብዬ ማታ ጠብቀዋለሁ። ሜዲቴት አደርጋለሁ በሜዲቴሽን ምናምን። ጠዋት ተነስቼ ዮጋ ሰርቼ ሜዲቴት አደርጋለሁ። ግን በዛ መሀል ራሴን ጥሞና አገኘው። ከዛ ክህደትን ተውኩኝ። ፈጣሪ አለ ቢኮዝ ሜዲቴት ስታረግ በእግር ወክ ስታረግ ግራስ ጋር ከተፈጥሮ ጋር ላይ ማድረግ አለብህ። ደስ ይላል ያ ሞመንት ያሳለፍኩት። ከምትበላው ነገር ጋር ሆድን ትጠብቃለህ። ለልብህ ለምትናገረው ንግግር ከዚ ያንን ነገር ሰርድ አይ ኦፕን እንዲያደርግ የምትሄድበት ፕሮሰስ ስላለ ማለት ነው። ሶ when I was doing that ራሴን ነበር ግን እያነጽኩ የነበረው። ራሴን ሳንጽ ደግሞ አንድ ነገር አመንኩ፣ ፈጣሪ አለ አልኩ። እኛ ውስጥም ያለ የትም ያለ ካለ በጣም ግን ሂውጅ ነው፣ ረቂቅ ነው። መሬቱን ስረግጥ ሜዲቴት እያደረኩ ምናምን ያንን መሬት እኔ አልፈጠረኝም። ከዝረግጠዋለሁኝ ያበቅላል፣ ይወድቅበታል፣ ዛፎቹ ተቆርጦ ይወድቃሉ። ስለዚህ መሬት ፈጣሪ ሊሆን አይችልም። ዋትኤቨር ኤነርጂ ሆልድ ቢያደርግ መሬት ፈጣሪ አይደለም መሬት ማለት ነው። ፀሐይን አያታለሁ። ፀሐይ ላይ ደግሞ ቁጭ ብዬ ጌዝ እያደረኩኝ ፀሐይ ስትጠልቅ ፈጣሪ ልትሆን አትችልም። ተኛ ዳውን ነው ፈጣሪ እንዴት ነው ፀሐይ ሲወጥ ሲገባ የሚሆነው? ሰማይ ካልኩኝ
ሰማይ ዝናብ እንትን ሲል ደመና ሲሆን ይከለላል። ስለዚህ አያየኝም ሰማይ ከሆነ ፈጣሪ ላይ ራስን አነስት መጋፈጥ ያለብን ሞመንቶች አለ። ለሰው ድናይ ብታደርግ እንኳን ለራስ የምታምናቸው ነገሮች የራሴ አፍ እንዲላወስ እኔ አይደለሁኝም አላረኩበትም። እናቴንም ብጠይቃት አታውቅም። እሷን ብጠይቅ እየጠየቀች ነገር እንዴት ፍሮም ስፐርሜን እንደዚህ ኤግ ሆኖ እንደዚህ አይነት ክሬሽን መጣ እጅጣት ምናምን ያለው ረቂቅ የሆነ ክሬተር አለ ማለት ነው። ፎሎ ኦል ኦፍ ዲስ ያ ፈጣሪ ሊሆን የሚችለው እንደ ናኑናኪ ሲጣሉ አንዱን የሚያጠፋ አይደለም። 2 ሊሆኑ አይችሉም፣ 3ም ሊሆን አይችልም። ሰው ሊሆን አይችልም። የመጀመሪያ ኮንሰፕቴ ፈጣሪ ሰው ቢሆን እናቴ ስትሞት አይቻለውና ሰው ከሞታ አይነሳም። ፈጣሪ ልትሆን አይችልም እናቴ ኦር ሳምባዲ እኔ ፈጣሪሽ ነኝ ካለኝ ይሞታላ። አንተ ኮንክ ፈጣሪ ስትሞትስ አንተስ ቆይ እንዴት ነው የሚሆነው? ሊሆን አይችልም። ሰው ፈጣሪ እንደማየው ከዚህ አንደርስታንዲንግ ላይ ቆሜ ነበር እና አሁን ወደ አንተ ጥያቄ ላይ እመጣልሃለሁ ማለት ነው። ከዚህ ጀርኒ በኋላ ነው ያንተ ጥያቄ ላይ መመጣል ከዚህ ረጅም ስለዚህ እዚህ ጋር ስኪፕ አድርጌ ጊዜህን ለመቆጠብ ያህል ነው እንደዛ ብዬ ነው የመጣሁት። take your time this is your day. take your time ዋናው ነገር አንቺ መናገርና ማስተላለፍ የምትፈልጊው ነገር ሙሉ ለሙሉ እንድታስተላልፊ ሳይቆራረጥ ነው የምፈልገው። ኦኬ ሶ በዚህ መሃል ላይ እንዳልኩ ኢትዮጵያ ቫኬሽንም ደርሼ የመጣው ፋሚሊዎቼንም አየው። ብዙም የራሴ መለወጥም ላይ የሚያነሳቸው ጥያቄ ምስሎቻቸው ምናምን ሳያጌ ፔስት በቃ እኔ ለኔ ሲሉ ያ ፈጣሪ እንዳልሆነ ድጋሚም ቼክ ሳደርግ አይመጣም። ፈጣሪ በምስል ልመስለው የምችለው አይደለም ማለት ቢኮዝ ካየሁት ነገር በላይ ረቂቅ ነው። በጣም ረቂቅ ስለሆነ እዚህ ጋር ላቆማል። በፈለገው ይገለጥ። እንደውም ድፍረት አድርጌ ፈጣሪ ካለክ ራሱ መግለጥ የሚችል ነው፣ ሊያሳውቀኝ የሚችል ነው። ከሁሉ ነገር በላይ ማሳወቅ አዋቂ ነው። እኔ ኖሌጅ አለኝ። ኤቭሪቲንግ ኢዝ ማይንድ ጭንቅላት ነው የምል ሴትዮ በዚህ ስሞል ማይንድድ ቦንኩ እንደዚህ እስካል በከበበው ጭንቅላት ውስጥ ይሄን ማሰብ ከቻልኩኝ እያንዳንዱን እስካል የፈጠረ እያንዳንዱን ይሄንን አይምሮ የፈጠረ ፈጣሪ ከሁሉ ነገር በላይ ነው የሚሆነው። ከሁሉ ነገር በላይ ማለት ነው የሚል አረዳድ ውስጥ ነው የገባሁት። የዛን ሰዓት ላይ ግን ድፍረቴ ቢፈልግ በጠንቋይም መገለጥ ይችላል ወደ ማለት መጣውኝ። ቢፈልግ ወደ በፈለገው በክርስትና ሚሆን በእስልምና ሚሆን በፈለገው መገለጥ ይችላል የሚል ድፍረት ውስጥ ገባውና አቆምኩኝና ዘግቼ ባለሁበት ነው። የእስልምናን ዕውቀት እንዳልኩ የለኝም። በዚህ ሁሉ ጆርኒ መሀል ስመጣ ስለ እስልምና ማቀው ስታው የፈጠረው ክሬተር ስለሆነ እዛ ውስጥ ራሴ መፈለጉ አስፈላጊ ነው ብዬ አላሰብኩኝም። ስለዚህ አልተዳፈርኩኝም። አንድ ጓደኛ ነበረችኝ በዚህ ሁሉ ጆርኒ ይዣት የወጣሁት ህይወቷን ኦልሞስት ያመሳቀልኩት ማለት ትችላለህ። እንደውም ከመውጣቷ ብዛት ወደ ዊች ክራፍት ሙሉ ልትሄድ እየሞከረች ነገር ነው እና ያንን ሳይ ሚስ የምታረጊው ነገር የለም ስለ ራስሽ ምናምን ስላት የድሮ ልጅነቴ ናፍቀኛል፣ ስለ ሃይማኖቶች ቢጠየቅ ደስ ይለኛል እና የድሮ ባክግራውንዴ ላይ እንደዚህ ነበርኩኝ ምናምን ስትል ኦኬ እንደዚህ እናርግ በቃ ሃይማኖቶች ይጠየቁ አንቺ እሱን ከሆነ የፈለግሽው እኔም ደግሞ አርቲስታ የሚባል ጓደኛ አለኝ። 2 ያሲኖን ታውቀው ከሆነ ያሲን ምለው ልጅ አለና እሱ በጣም አሪፍ ልጅ ነው። ያሲን ነው አስተዋውቃለሁ ኔክስት ታይም። እሱን ገና እንደዚህ በየትኛውም ሰው ጓደኛችን ነውና በጣም ስብዕናው ብሰልም እሱን አይቼ ነው የምሰልመው ነበረ። ስብዕናው ካለዚህ የሚሰማን ከሆነ ይግባ እናስገባው፣ ችግር የለም። ያሲኖ ሂሶ ካለ አስገባለሁ። ሼር ያሲኖ ጋር ሼር በጣም ሂስ ሃምብል ማለት ነውና ሂስ ሃምብልነስ ሼር አድርጉለት። ይቅርታ ሂስ ሃምብልነስ ብሰልም በሱ ሰልም ነበር እላለሁና የፈጣሪ ምክንያት ሲያደርግ እሷንና እነሱን እስልምና ቢጠየቅ ደስ ይለናል ይሉ ነበር። ሁሌ ስለ ክርስትና ነው የምትነታረገው፣ አንድ ቀን እንኳን እስልምናን አትጠይቂም፣ ስለ ቁርአን ላንብባቲ ምናምን ኮምፕሌን ያደርጉብኝ ነበርና ከሆነ አይቀር አልኩኝ። ከሆነ አይቀር የነሱም ሃይማኖት ይጠይቃል። ከሆነ አይቀር ደግሞ ዓለም ላይ ያለው ነገር ሁሉ መጠየቅ አለበት። ለምሳሌ ስለ ቡዲሂስትም ቢሆን ስለፈለጉ ስለ ኦሾ ያነበበ ሰው የሚሆን አሳበደን የሚሉት የማንኛውም ስፒሪቹዋሊቲ ላይ ያስተሳሰብ ላይ አለ የሚባል ፕሮብለም ይፈጥርብኛል ብለው ሰዎችም አይዲዮሎጂ መጽሐፍም አለን የሚሉ ሰዎች ይጠየቁ። እኔ ሃይማኖትን እንዳልኩ ነው እንኳን ለመቀበል አይደለም ከሃይማኖት ውጡ። እስር ቤት ነው፣ መበዝበዣ ነው፣ መታሰሪያ ነው። ላይክ አንድ ሰውን ቢሆን ወደዛ ቦታ እንዴት ነው የምትሄዱት? ጌት አውት ኦፍ ኢት ያልኩ ነው ፕሪች የማደርገው ነፃነት ያለበት ኮዝ ኢቭን የሆነ ጊዜ ላይ ሁሉ አልተርኔቲቭ በጣም ፌሚኒስት አይዲያ ሁሉ ፌሚኒስት የሆንኩበት ጊዜ አለ። በዚህ ክሬዚነስ የሪሌሽንሺፕ ትራውማ አለ ምናምን እንዳልኩና ከጊዜ ፕሮሰስ ሳይ ነው የሰው ልጅ እንዴት አንድን ጥግ አይዲዮሎጂ ይዞ ህይወቱን ሳክሪፋይስ ያደርጋል።
ነው ከባድ ቦታ ነበር። ከዛኛው ሳልፍ ኦኬ እኔ ሂውማኒስት ነኝ፣ የሰው ኛ ነው ኮንሰፕት የሚገዛኝ ፌሚኒዝም ሁማን ራይት ፎር ኢኳል ራይት ፎር ሜል ኤንድ ፊሜል ቢሆንም እንኳን ውስጥ ዲፕ ሲኬድ ግን የሚያመጣው ነገር ለኢትዮጵያ ይጠቅማታል ብቻ ዲፕ ሄድኩኝና በዛም ላይ የኔ ቦታ አይደለም ፌሚኒዝም ኢትስ ላይክ አም ሞር ሂውማኒስት። ከዛ ነው ሃይማኖት የሌላቸው ኢያማኒያን ምናምን በሚባል ኮንሰፕት 666 ይሏል። ሲፈልግ ሰው እንደፈለገ ነው የሚወረውረው ምን እንደሆነ በማያውቀው በቃ ልጥፍ ነው የሚያደርገው። በቃ ሃይማኖት ውጡ ስትላንተም እነሱም የሆነ ድንጋይ ወራች አይቀርም እና ግን ያው እኔ ቲክቶክ ላይ የምታወቀው በስድብ አልታወቅም። አልহামዱሊላህ አሁን ላይ ይሄንን ሲያዘጋጅ በሰዎች የሃይማኖታቸውን ስድብ ሳይሆን ጥያቄ ነው። ውጡ ከዚህ ጥያቄ ጠይቁ ዶንት ስቴይ ኢን ዘ ቦክስ አስክ ምናምን በሚል ነበርና ሶ ለነዚህ ሰዎች ስል ነው እንዳጋጣሚ ከቫኬሽንም ስመጣ የራሴንም ቢዝነስ ጀምሬ ስለነበር አንዳንዴ ኦንላይንም እንትን ለማድረግ እንደዚህ እንትን እናረጋለን። ሴትም እያረኩኝ ስለነበረ ድሮፕ ሺፒንግ ምናምን ቼክ እያረኩኝ ነበር የራሴን ቢዝነሶች ሴት ለማድረግ ሰው የቲክቶክን እንደዚህ የምንጫወትበት ነው እንዳልኩ ፈጣሪ የለም የሚለው ይመጣል፣ ፈጣሪ እንትን የሚጠይቅ ይመጣል፣ ሁሉም አግኖስቲክ ይመጣል። ሁሉም ሆነን ነው የምንውልበት የምንጫወትበት ደፈር ብለው መናገር የሚችሉበት ቦታ መርግጫ ቦታ በለው ነበር እና ከሆነ አይቀር እነዚህ ሰዎች አለን የሚሉት መታ ይጠይቁ፣ መጽሐፋቸውን የሚገለጥ መጋረጃው ይገለጥና እኛ የምንጠይቅ አንቺም እውነተኛ የምትፈልጊ ካለ ከዚህ ውስጥ ትመርጫለሽ በሚል ነበር። እሷ ግን ኦልሬዲ ኢንፍሉዌንስ ሆና ስለነበረ የጀመርነው እኔ ግን በዛው ማወቅ ፈለኩ። ኢንተርቴን ለጓደኞቼም ደስ የሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ነው የማከብራቸው የምወዳቸው። አሁንም መተው ከገነት ከሰው አፈጣጠር የመጽሐፋቸው አጀማመር የኢትዮጵያ ውስጥ ገባ የምንልበትን ጊዜ አለባበስ፣ አኗኗር፣ ሴት ልጅ፣ ወንድ ልጅ፣ ህፃን ልጅ፣ ክህነት ኤቭሪ ዲቴይሎቻቸውን እስከ ገነት ድረስ የሚያበቃበትን ኮንሰፕቶቻቸውን፣ መጽሐፎቻቸውን፣ ጥቅሳቸውን የኢየሱስነት አምላክነት ስለ ሶስትነት ዋቴቨር አለ የሚሉትን አስተምሮቶቻቸውን አስተምረዋል። የፕሮቴስታንትም እንደዛው የተለያየ ፕሮቴስታንቶችን ቢኖሩ የሐዋርያት ያሉት የቀጥታ ኦንሊ ጂሰስ የሆኑት ምናምን ሁሉም የራሳቸውን መጥተው አስረድተዋል። ሃይማኖታችን ይሄን ይመስላል ብለው ማለት ነው። እስልምናም እንደዛው። እስልምናም መቼ ተጀመረ መጽሐፉ እያንዳንዱ መጽሐፍቶች ላይ ሀሳቦቹ ምናምን ሁሉንም ከአለባበስ ከአኗኗር ከሴት ጨረሱት። ትምህርታቸውን ጀነራላይዝ አድርገው ፎር 1 month ነበረ ለአንድ ወር ይሄ ነገር ተካሂዷል። ቲክቶክ ላይ አለ የሚሉት አሁን ስማቸው እነሱ ማይጠሪን ጨምሮ እኛ ቤት መጥተው አነጻጽረው ሃይማኖታቸውን ተናግረው ስለ መጽሐፍቶች አንዳንድ ቀን ደግሞ ራሱ ኦርቶዶክስ ከሆነ እሱ እንዲጠየቁ እስልምና ከሆነ እነሱ እንዲጠየቁ እያደረግን እድል እየሰጠን ሲጠየቁ ቆይተዋል እና ከአንድ ወር ከ15ኛው ቀን በኋላ ነው ሁሉም ከለሩ ላይ ሃይማኖተኛውም ሃይማኖተኛ ተገለጠ። ኤቲስቱም ኤቲስትነቱን ትቶ የሆነ ነገር እንዴ ላይክ ጥያቄ ውስጥ ገባሁ። እኔ ብቻ ነኝ በነፃ እንዲና እንዲያልኩ የነበረው እና እቺም ልጅ ያልኩም ኢትዮጵያ ኦርቶዶክስን እምነት ተከታይ ስለነበረች በልጅነቷ እሱን ቼክ ላድርገው ስትል ኮንግራጁሌሽን አትሊስት ካወጣዎች ቦታ ወደ ሆነ ቦታ ተመልሰሻል፣ ጎ ፎር ኢት። ስለዚህ ሃይማኖተኞች እንዳትመጡ ጨርሰናል አልኩኝ። አያርፍም ሰው አይደለ። ምን ተማርኩ መሰለ በእስልምና ዴቲንግ የሚባል ነገር የለም። ስለዚህ የሰው ልጅ ተዋዶ ከሆነ ተጋብቶ ነው ፍቅሩንም የሚኖረው የሚለው ነገር it was shocking for me። እንዴ ደስ ይላል ለካ እስልምና ቆንጆ ከለሮች አሉት ማለት ያ ማለቴ ጥያቄ ለነሱ ጭሮባቸዋል። እንደገና እስልምና ውስጥ ነብያችን ሰለላሁ ዐለይሂ ወሰለም ታሪካቸውን ጨምሮ አላቀም ነበር። ከነኑሯቸው ከልጅነታቸው የት እንዳደጉ ተወልደው ማንበብ መጻፍ እንደማይችሉ ታማኝ እንደነበሩ በሶሳይቲያቸው የከበራቸውን ብዛት እሱ ይዳኘን የሚባሉ እንደነበሩ ቢዩቲፉል ዋይፍ ከእድሜያቸው ትልቅ የሆነች እሷ ወዳቸው እንዳገባቻቸው በሰዎች በንግድ ዘርፍም የሚሆኑ እውቀት ግን ስለማንበብና መጻፍ የሌላቸው ግን ፈጣሪያችን በሳቸው በኩል እዛ ቦታ ላይ ሴት ልጅ በምትቀበርበት ከነሆዷ ህይወታቸው ቶርቸር በሚደረጉበት ሁኔታ ፕሮቴስት አድርገው ኖ ፈጣሪ አንድ ነው ከሆነም የመጀመሪያውን ፈጣሪ ብለው ሲሉኝ ላይክ አይ ሙቭድ ልብህ ሙቭ ያደርጋል። ስለ አንድ ሰው እንደ ጆርኒ በቃ አዲስን ማወቁ እንዴት ነው ፈጣሪም ተወቃቶ ፕሮቴስት አድርጓል። ኖ ያለ ሰው አለማክበር ይከብዳል። አለማወቂ ኢትስ ኦኬ ሳግን ለካ ነብይ መሐመድ ደስ የሚሉ ሰው ናቸው ማለቴ ለብዙ ሰዎች እንትን እንዲልኩላቸው ሆነ
ለኔ ካርዶችን እንዲልኳል አይደለ? አላነበብሽም ለካ አንቺ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ናቸው እኮ እንዲህ ነው ፈጣሪያቸውም እኮ እንደዚህ አይታይም ምናምን ይሉሻል እንጂ እግርን ላይክ ሲሉ የሆነ ኩዌሽኖች አሁን ላይ በሰዓቱ ግን ለኔ ሾኪንግ የሆኑ ናቸው። እንደዚህ ያለ ሲሉ ኦኬ እኔ የውስጥ ስጀምር ይሄንን ዲስከሽን ላይቭ ነው ያልኳችሁ። በውስጥ ማንም መጥቶ እንዳያናግረኝ ብያለሁ። ስለዚህ ከደፈራችሁ ኑና ሙስሊሞቹ ይጠየቁ፣ ራሳቸው ይመልሱ ስለ እስልምናቸው። እናንተ አትላኩልን። እሺ ንጽጽር ታደርጊያለሽ፣ እኔ ቤት ንጽጽር አይቻልም። ትማራላችሁ፣ ይመለስላችኋል። ካልተመለሰላችሁ ንጽጽር ቤት ትሄዳላችሁ። የጀመርኩበት ቤትሽን እንደዚህ ላይቭ ትከፍቺ ነበር ማለት ነው? ሰው እንደዚህ ጥያቄ ምናምን? ኦኬ I didn't know that. አላቅም ነበር። ሱብሃንአላህ። እሺ I did for the past 4 months now straight up በዛ ነው። ግን 1 month and a half was like crucial moments, mind blowing። ብዙ ሙስሊሞች የተከፉበት ፈጣሪያችን አላህ እንዲሁም ነብያችን አሁን ላይ ሆነ ስታስብ ያሳዝነኛል። በሰዓቱ ግን ፈጣሪ ስለፈቀደ እኔን በዛ መንገድ አይቶ እንድወጣ የፈለገበት ፈጣሪ ያንን ነበር የጻፈልኝ። ለኔም ምክንያት አድርጎ እውቀትን በአደባባይ በግልጽ ያልተዋሸ ሰው አሁን በውስጥ ጀንጅኖኝ ሙስሊም ያደረገኝ ሰው የለም። ጀንጅኖ ከሙስሊምና አንድ ወንድ መጥቶ በኔ ፍቅር ወድቃ ነው ሙስሊም ሆነች የሚል የለም። አንድ ሰው መጥቶ ገንዘብ ሰጥቻታለሁ የሚል ሰው የለም። ሀቄን ፈልጌ ፈጣሪን ያገኘሁትኝና እሱ ስለፈቀደልኝ ሰዎችን አሉ የሚባሉ በክብራቸው ወርደው ለኔ ከየትኛውም ሃይማኖት ይሁን መጥተው እያስረዱ ነው ማለት እኔ ማንም ነኝ ካሰብከው። ግን እንደምፈልገው ፈጣሪ ስለሚያውቅ ድካምህን አይቶ ስታም ትረስት አይነት ነገር ስለሆነ ያ ሞመንቶች ግን የምጥ ጊዜ ነበሩ። የምጥ ላይክ ሶ ፔንፉል የሆነ ሞመንት ማማጥ ነበረብኝ። እኔም ላይክ ነፍሴ መጨነቅ ነበረባት። እንዳልኩ ተመቻችቻለሁ፣ ፎርጊቭ አድርጌያለሁ ምናምን በሚለው ዳንስ ውስጥ ብቀመጥ እንኳን ሊትራሊ ግን ፈጣሪን አላገኘውም። ራሴን ነበር ያገኘሁት እንጂ ራሴን ማገኘው ማለት ገና ፈጣሪን ላይ አልተገናኘንም ነበር። ሶ የጥላቻ ነገሮች ስለ እስልምና በተላከልኝ ቁጥር ቁርአን ማውረድ ነበረብኝ። ሁለተኛ ዙር ስንመጣ የመጀመሪያው ዙር ጀነራል ኖሌጅ ስለነበር ኦርቶዶክስም ሁሉም የሆነ አታውቅም እስልምና ክርስትና ሊሉኝ አይችሉም። ከዚ ላይቭ ነው ሲያስተምሩኝ የነበረው። ኦርቶዶክስን አታውቅም ብሎ አንድ ሰው እዚህ ጋር መመስከር ላይቭ ነው ያስተማሩት፣ በውስጥ አላስተማሩኝም። ብቻዬን 1 ወር ሙሉ ከመጀመሪያ እስከ መጨረሻው አታውቅም ካሉ ሐሰተኞች ናቸው። ስለ ፕሮቴስታንት አታውቅም ቢሉ ላይቭን የተማርኩት ውሸተኞች ናቸው። ሰው በተሰበሰበበት ነው ያስተማሩት። ለግሌ ያስተማረኝ ሰው የለም። ከእስልምናም ከፕሮቴስታንትም ከኦርቶዶክስም በሐላል ነው በአደባባይ ነው ማለት ነው። ስለዚህ ሃይማኖታችንን ሳታውቅኑ ሊሉ አይችሉም። ጀርኒ ራሱ ያስታውቃል። ከዛም ባለፈ ግን ለእኔ ሳይሆን ለሰው ሲሉ ያስተማሩበትን ኤቪደንስ ማቅረብ ይችላሉ። እስልምና ሁሉም ማለት ነው። ያንን ጥሩ ነገር ስንማር ምን አይነት ነገር መጣ መሰለ? ኔጌቲቭ ነገሮች የእስልምና ውርጅብኝ። እኔ አልተቀበልኩትም እኮ ሃይማኖትን፣ ግን ለካ እንደዚህ የሚወደድ ነገር አለው። ልክ እንደ ሌሎቹ ሃይማኖት የሚከበር ነገር አለው። ሪስፔክት ማድረግ አለብን። ለክርስትና እንደምትሉት እስልምና በጣም ፖለቲሳይዝ ተደርጊያለሁ ፐርሰናሊ ብዬ አሰብኩ። አላቀውም ነበረ። ስለ ሴቶቻቸው አላቅም፣ ስለ አለባበሳቸው አላቅም፣ ስለ ሽንት ቤት አገባብ ሁሉ እንዳለው አላቅም። አይ ዋዝ ሾክድ። የምታውቀው ነገር በአጠቃላይ አዲስ እውቀት ከመሆኑም አንፃር ሊትራሊ ላይክ ዋት እስልምና እንደዚህ ነው። ግን ታም እንማረው በቃ አትሊስት ዌይ ኦፍ ላይፍ እንኳን ቢሆን አፕሪሺየት የሚደረግ ነው። ነብዩ መሐመድ ቬሪ ስማርት ጋይ ፒስ አፖን ሂም ብዬ ነው ያቆምኩት። ሊያስቀምጡኝ ግን አልቻሉም። ሊያስቀምጡኝ አልፈቀዱ። ይልኩልኛል የቁርአን ቨርሶች እየቀነጨቡ አንቺ እኮ እንደዚህ ነው አላህ እንደዚህ ነብያቸውን እንደዚህ አይነት ሃይማኖት ውስጥ እንዴት ጥሩ ነው ብለሽ ካፍ ስትናገሪ ራሱ አንቺ የሚወደድ ነገር የለውም። ኦኬ ሌትስ ዱ ዲስ ሰከንድ ራውንድ የምናደርገው የዛን ሰዓት በአፍ ነው። አሁን ደግሞ በመረጃ እየላካችሁ ስለሆነ ሙሉ ቨርስ ነው የሚነበበው፣ ሙሉ ትምህርት ነው የሚሰጠው፣ ሙሉ ጥያቄ ነው የምጠይቀው። በምጠይቀው ጥያቄ ሙስሊሞች ከተቀየማችሁ ተቀየሙ፣ ብሎክ ካረጋችሁ ግን ይጠየቃሉ። ዲስ ዋን ዋዝ ታፍ ዋን። በደንብ ነበር ሲሪየስ ሆኜ ጠይቄ ነበር። ከዚ እንዳልኩ እነዛ ቲማችን ጠያቂ ግሩፕ እንዳልኩ ለአንድ ወር ሳዘጋጅ በሂስትሪ ደረጃ በዶክትሬት ደረጃ አሜሪካን ሀገር ሂስትሪ እየተማረ ያለ ጓደኛችንን ነው። በሂስትሪ ሌቭል እስልምናንም ሆነ ታሪክን ቤት ስናደርግ በኤቪደንስ ነው። እንደዚህ ሆነ ሲሉም በማስረጃ ነው። እሱንም እየጠየቅን እያጣቀስ በሳይኮሎጂ ደረጃ ሳይኪያትሪስት፣ ሳይኮሎጂ ኢቭን ካውንስለርስ አድርገን ነው እዛ ቦታ ላይ የነበሩ ትሪኪ ነገሮች እንዳይኖር
በደንብ እንዲመለስ እንዲደረጉ 2-3 ሆነን ከአግኖስቲክ ከኤቲስት እና ከተለያዩ ጠያቂዎች እንዲኖሩ ኢንቮልቭ እንዲያደርጉ እዛ ውስጥ ሆነን ጀመር ነው። ስንጀምር ያው እንዳልኩ ኤቲስቱን ናሞሮፈን ኤቲስት አለ፣ ክርስቲያኑም ያልነበረው ክርስቲያን ሆኖ ሲገለጥ አየ ነው ምናምን ሁሉም መገለጥ ሲጀምሩ አደይንድ ብቻዬን ነው ያገኘሁት መጨረሻ ላይ me and myself asking these questions detail ማለት ነው ስጠይቅ በነበረው እስልምና ሌሎቻችሁም ጥያቄ አለ ስለ ያው የተለመደው የስድብ ኮቴሽናቸውን አንቺ ላይ ገባሽ ነገር አንቺን ትላቲ ደግመናል እድል ነበር የሰጠናቸው ለሁሉም ሰከንድ ራውንድ እድል እስልምና ተጠቅሞበት ከነስድቡ ይዘውት ብዙ ሰው ብሎክ አድርጎኝ ብዙ ሰው በጣም ዲስአፖይንት ሆኖ ከዚህ የሚጠየቀው ጥያቄ ሊትራሊ ቆሻሻ ነበር አሁን ላይ ሆነስ ታስበው አንአፕሮፕሪየት ነበር ግን እሱንም አላስቆምኩኝ የሚጠየቅ ብላችኋል እሱም መጠየቅ አለበት ነበር the more ጥላቻና መጥፎ ነገር ሲላክ እኔ ሰማር ቁርአን ሳነብ እንዲህ ሲባል ሙስሊም ለመሆን ሳይሆን ነገርየው የሚባለውና እውነታውን ክሊር ለማድረግ በሄድን ቁጥር እኔ ሞር ኦፍ የእስልምና ኖሌጅ ዲቨሎፕ አደረገ በዛን ጊዜያቶች ውስጥ እውቀቴ ሁሉ መመለስ ጀመርኩ ይሄን እኮ ብለዋችኋል አትድገሙ ጥያቄ ማለት ጀመርኩኝ ለምሳሌ ቁርአን ስንት 7-10 አይነት ቁርአን ያለው አንድ ቁርአን አይደለም ሚሉሽን የሚለው ሃይማኖቱ ለምናምን የተከፋፈለ ነው ምናምን አይደል ኢቭን ነብዩ መሐመድ ሰው ሌሎችን ሃይማኖት የሚከተሉት አሊን ነው እስልምና ሊትራሊ እኔ እንድገባበት ሰው ሊያስወጣ የሚችል ኢቭን ከወደድኩኝ ወርስ ጥያቄ ሙስሊም ሆነሽ እኮ ከወጣሽ ትገደያለሽ ነው ገና ሙስሊም አይደለሁም the worst scenario ያንን ሁሉ ፑት አድርገውልኛል an option እንደ ፊሜል ሴት ልጅ መብት የላትም እስልምና ውስጥ አንቺ ገባሽ ማለት የማትናገሪበት ዕውቀት የማይሰጥበት ሴቶቻቸው የሚዘጋባቸው ምናምን የሚከባባት አይነት የምትላቸው ነገሮች ኦልሬዲ ደርሰውኛል አራት ባል ነው like worse የምትላቸው ነገሮች ማለት ነውና የዛን ሰዓት ላይ እኔ እየተማርኩ ነው in details ነው አንዱ ኡስታዝ ይወርዳል ሌላ እያደከምኳቸው ማለት ያንን መልስ ለመመለስ አሉ የሚባሉ ኡስታዞች መጥተዋል አሉ ዕውቀት አለ አሉ ንጽጽር ላይ ያሉት አሉ የሚባሉት በሙሉ ድካማቸው እነሱ ራሳቸው በቃ ላይገባት ነገር ማለት ጀምረው ነበር almost ያሲን ግን he was በቃ like አንድ ቀን ባይመልስ እንኳን it's okay I'm here ይላል ኢድሪስ የሚባል ልጅ ኢትዮጵያ የሚኖር ልጅ አለ በጣም ቻሌንጅ ተደርጎ እንኳን he stayed I know አዲስን ጥልቢያት አልሄድም እንደ ጓደኛም ቢሆን ቁጭ እንላለን እና አሊያ የምትባል ልጅ አለች እና አኑሽ የሚባል ልጅ አሉ እና አብዱ ማም ናዲያ ኢቨን ኡስታዝ ዋሂድ የተለያዩ ሰዎች አንቺ ባትሰልሚም እንኳን ባለሽ ስብዕና ብቻ ጓደኛችን ሆነሽ ቀጢ ጃቢር ስሚዞ ብዙዎች አሉ ስማል you just nice we can be friends በቃ አይደለ at least ያለሽ ነገር ሙስሊምን ባትሆኚ ያለሽበት እንትን ተከባብረን የሚሉ ከዛ አድካሚ ነበር day in day out አንዳንድ ጊዜ 17 ሰዓት ሳንተኛ ስንጠያይቅ 15 ሰዓት 3 days on the road ምናምን ነገር ኖ 17 ሰዓት ሱብሃንአላህ ይሄ አጃይብ ዋይ ተጠሻ ኧረ ይሄ እኔ ለኔ ራሱ የጀማ መጀመሪያ ጊዜ ስለምሰማው በጣም ገርሞኛል እንደዚህ ያልመሰለችኝ ነበር ወላሂ እንደዚህ መሆኗን የሁሉ ነገር አላውቅም ከናንተ እኩል ለመጀመሪያ ጊዜ ነው የምሰማው I was surprised ወላሂ በውስጥም ትንሽ አንደር ብንጻጻፍም ይሄን ነገር ለመጀመሪያ ጊዜ ነው የሰማሁት በጣም የሚገርም ነገር ነው እንደዚህ ያልመሰለኝ በቃ አይደለም እስልምናን ተቀበለች እንደሌላው ለካ ባክ ሁሉ ነገር ሱብሃንአላህ በጣም በተለይ አሁን ወንድማችን የጠራሽው ያሲን እነዚህ ወንድሞቻችን በጣም ጀግኖች ናቸው ማለት ተስፋ ሳትቆርጡ ከሷ ጋር ሆናችሁ እንደዚህ ጥያቄ የመለሰችሁላት አላህ ይጨምርላችሁ ቀጤ በይ እኔ ሞባይል ጠጣ በጣም ሌሎቻችሁም ቡና ምናምን አፍሉ እንደተለመደው ቤተሰብ ሆነናል ሙቤ ቤት ሽርጉት እንላለን so that being said ትልቁ ነገር ምንድን ነበረ ከባዱ የሚሆነው ዕውቀት ማግኘቱ ነው አይደለ ስለ እስልምና ጥያቄዎችን ከዛ ሁሉ ውዥንብር ሁሉንም አለ የሚባሉ እዚህ ላይክ ቲክቶክ ላይ በለው ላይክ የተለያዩ ሚዲያ ሴንተር ላይ አሉ የሚባሉትን ጥያቄዎች እንዳለ አቅርቤላቸዋል the most disgusting ከምትለው እስከ አሪፍ ውስጥ ከምትለው to the heaven ላይ የሚደረጉትን ሁሉ ነገር ጨምሮ ሙስሊም ሳልሆን በፊት ነው የጨረስ ነው ኦኬ so ያንን ክሊር ካደረግን በኋላ አሁን ቁርአን አወረድኩ አሁን ትልቁ ችግር የቱ ጋር መሰለ ቁርአን አወረድኩ አንድ ጊዜ ደግሞ አንድ ሙኒር የሚባል ወንድማችን አላሁን ወንድማችን በእንደም በሰዓት ላይ በጣም እንዲክርክር ምናምን አይደክመው ምንኛ ቤት መጥቶ ይከራከራል
ግን አንድ ቀን ላይክ በጣም ኤሪቴት እያደረጉት አንድ ለአንቺ ብቻ አንድ ቁርአን ልቅራልሽ አለ። ለዚህ መልስ የሚሆን ስለ ነቢዩ ኢሳ ነበር የተነሳው። ለእኔ እንዳልኩ ነቢዩ ኢሳ ነቢዩ ኢየሱስ የህይወት መር አድርጌው ከወጣው ሙስሊም ሳልሆን በፊት ነው። ለዚህ ነው ከክርስትና ወደዚህ አይደለም የመጣው። ነቢይ ሳይሆን ፈጣሪነቱን ምናምን ቀርቶ እንደዚሁ የህይወት መምህር አድርጌው ይዤዋለሁ። የህይወት መምህር እንጂ ፈጣሪ እንዳልሆነ እኔ ቆይቻለሁ ከወጣው ማለት ነው። ስለዛ ነገር ሲነሳ ጥሩ ነገሮች እንዲኖሩ አትሊስት እስልምና ውስጥ አለ ወይ? ሰዎች የሚሰልሙት ኢየሱስን ስለማያውቁት ነው የሚል ነገር መጣልኝ። ስለዚህ ሲጠይቁ ኢየሱስን ስለማያውቁት ነው እንደዚህ የሚያወሩት ሲሉ ታውቁታላችሁ ሆይ የሚል ጥያቄ ማንሳት ነበረብኝ። አዎ እናውቀዋለን። ለእኛ ነቢያችን ነው። ከነቢያቶች ደረጃ ሙሉ ከነቢያቶች አምስቱ ደረጃ ያለው ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ እያለ ኦርደራቸውንም ሲያስቀምጡልኝ ዋው ኦኬ ሰው እንዴት ነው የምታውቁት ነው የኔ ጥያቄ። በምንድን ነው ማወቅ ፈለግኩኝ። የዛን ቀን ቁርአን ቀራልን አይ ቲንክ መርየም ሊሆን ይችላል። የሚያምር ቀርተን ነበር አመለጠች። ሙሉን መርየም ነው የቀራ ነው። እንደግማለን አብሽሪ። እኔም መወደው ስራ ነው በነገራችን ላይ። ከዚህ ልጅ ጋር ራሱ ኦንላይን እንደዚህ ቀርቼው እሱ ጋር ወደ 600-700 ሺህ ሰው አይቶታል። ይሄን ሱራ ሲቀራ በጣም ነው ደስ የሚለው። ኢንሻአላህ ትሰሚዋለሽ። ቀጥይ አብሽሪ። ኢንሻአላህ ሰው ቀራልኝ። ለመጀመሪያ ጊዜ ኢንትሮዲውስ ሆንኩትን በፊት እንደ ሱቅ ላይ ስናልፍ ምናምን ሰማለን እኮ አዲስ አበባ ውስጥ መቼም ስለ እንትናቸውን አለየውም ነበር እንዳልኩ መንዙማ ቁርአን የትኛው እንደሆነ ሊትራሊ አለያቸውም። ብቻ ተከፍተው እንሰማለን። ከአረብኛ ከመሆኑም አንፃር ምናምን ብዙም የነሱ ነገር ነው ብለህ ስለምታስብ ዲፍረንሱን አለቀው። ፈርስት ታይም ግን ሰውነት ከዚህ እየተሯሯጠ ነው ቤታችን። የሚጠየቁት ጥያቄዎች ቴንሽን ላይ ነው ምናምን ሲቀራ ይሄ ነገር እንደው የፈለገ ቢሆን በዚህ የሚያምር ቃና ይሄ ልጅ የሚቀራበት መንፈስ እንዴት አይነት የተረጋጋ ነገር ነው። ስለዚህ ሁለተኛ ስትመጣ እዚህ ቤት ክርክር ሳታረግ ቁርአን ነው እሺ የምትቀራው አልኩት። ሃይማኖትን የሚወክል ነገር ቁርአን ነው እሺ የምትቀራው አልኩት። የሚሄር ቢባል ደስ ይለኛል አለ። ሁሉም ሲጠየቁ ደስ ይላል አሉ። የኔ ስሜት ብቻ ሳይሆን እዛ ጋር ኤቲስቶቹ ምንም ሲጠየቁ ደስ ይላል። የተቀራው ግን የፈጣሪ ቃል መሆኑን ኖቲስ ሳይደረግ ሁሉም ካልም ሙድ ውስጥ ከተዋል ቁርአኑ ማለት ነው። እዛ የሆነ ነገር ውስጥ ከተተኛ ነገር ወደ እስልምና አትራክት የሚያደርግ ነገሮች እየጨመሩ መጡ። እንዳልኩ በሪሌሽንሺፕ ያየሁት ነገር አለ። ሁለተኛ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያለው ነገር አለ። ስለ ፈጣሪ ኮንሰፕት አለ ምናምን። ኦልሬዲ ፈጣሪ ቢኖር አንድ ነው የሚለው ነገር ቆይቻለሁ እኔ ካሰብኩኝም። ደስ የሚል ጊዜ ነበረን፣ ፔንፉልም ነበረ። እንዳልኩ ፔንፉል የሚያደርግበት ምክንያት እኔ ሞር ጥያቄዎቼ እየሰፉ መጡ። ዋይ ዲስ ዋይ ዳት ሲል ደግሞ ወደ ቁርአን ወደዚህኛው ህይወት ፑል በተደረኩ እነሱ መጥፎ ዳምፕ ሲያደርጉብኝ እኔ ሳራግፍ እነሱ ላይ ስማር ሌላ እውቀት እየጨመርኩ ነው። አንለርኒንግ ኤንድ ለርኒንግ ፕሮሰሱ the same time እየተካሄደ ነው። ያለኝን አንለርን የማደርገውን እውቀት እያስወጣሁ ነው፣ ወደ አዲስ እውቀት እየከተትኩ ነው። ሳላውቀው አዲስ በሆነ ፕሮሰስ እየተሰራች ነው ማለት ነው። የዛ መሀል ላይ እንዳልኩ ቁርአን ላይ እና ሐዲሳት ላይ መጽሐፉ እንዲህ ነው ሲባል ጊዜ መስጠት ነበረብን። ይሄ መጽሐፍ የምትሉት እኔ እያነበብኩት ያወረድኩት ቁርአንና ዓለም ላይ ካሉት ቁርአኖች ይለያሉ። የተመሳሰሉ እዚህ ቲክቶክ ላይ ትሬንድ የሆኑ ሰዎች መጥተው በኮንፊደንስ አዎ ቁርአን 10 ነው 7 ነው ምናምን ይኸው ማስረጃ አለኝ ይሄና አሩፎቹ ይለያያሉ ምናምን ሲባል ደስ ይላል አይደል? ለኔ ሁለት ቃላት ነበር ሐሳቡ ነው የሚል የሆነ መልስ ሰጡ። በቃ ሐሳቡ ላይ የፈጣሪ ሐሳብ ሁሉም ላይ አንድ ነው የሚለው አይለያይም የሚለው ለኔ ሜክ ሴንስ ያለ ክርክር አንድ ነው። ፈጣሪያችን አላህ ለጅብሪል ያወረደው አንድ ነው። ከዛ በኋላ ለነብዩ መሐመድ ሲስቀራቸው በሰባት አይነት ወይ ቅራትን አደረገላቸው። ሲምፕል ያንን ለመረዳት 3-4 ቀን ፈጀባቸው። እኔ ግን የመጀመሪያው ቀን ሐሳቡ ሊወርድ የፈለገበትን ነገር ሊናገር የፈለገበትን ነገሮች ዋናው ኮንሰፕቱ ሚስ ተደርገዋል ወይ ነው የኔ ጥያቄ። ኮዝ አንድ ቁርአን ከሆነ ሚስ የተደረገ ከሆነ ሐሳቡ ትክክል አይሆንም። ራይት ሶ it took us 3 days ምናምን በዚህ አይነት ውዝግብ ውስጥ ማለት ነው። ያንንም አንዳንድ እንትናቸውንም የሚለውን የፈለገበትን በሰፊ ሰው ለዛ ነው ጥቅስ መጠቃቀስ መወራወር አልወድም። ሙሉን ነገር ማንበብ በቃ አይደል? ሙሉ የሚለው የፈለገው ሐሳብ ምንድነው የተጻፈው ያስተላልፍ የፈለገው መልእክት ምንድነው? ለኔ ቁርአን ኮምፕሊኬት አልሆነብኝም። ሰዎች እንደሚያስቡት ሳነበው ጥያቄ ነው ራይዝ የሚያደርገው። ስክሪንሾት አድርጌ ለያሲን ወይ ለኢድሪስ ልክላቸው ላይቭ እንማማርበታለን።
እንመጣና ያንን ሀሳብ እንማማርበታል። ስለ ሴት ቶፒክ አርከዝ አሁን አይ ቱክ ፐርሰናል ሰዎች when they pull me harder I took a personal እነዚህ ሰዎች በአጠቃላይ አሁን አዲስ ልትሰልም ነው ብለው ነው ሁሉ ሩጫ ማለት ነው አልኩኝ እንጂ እንደመጀመሪያው ፍሪ በቃ ላይ ፍሪ ቲንከር አዲስን በሚለው አይደለም። ሶ እስቲ አዲስ እውነትም ይሄ ነገር ውስጥ ራሷን ብታገኘው ጣሪያ ለበጅለት ለጥያቄ እውነታዎችን ለአዲስ ላርገው ለዓለም የሚለውን እስልምና ማስረዳት ጨረስን። ናው ፎር አዲስ እስልምና ምንድን ነው? ምን ጌን ታደርግበታለች? ከምድራዊ ህይወቷን ጀምርና እስኪ ላይፍ አፍተር ዴት አለ እንኳን ብለን ብናስብ ኮዝ ለኔ እንዳልኩ እዚሁ ምድር ላይ ሆኜ እኔው ነኝ ገነትም ገሃነምም ወደሚለው ሰንስ ገብቻለሁ። ሁሉ ነገር እኔ ጋር ነው የሚያልቀው ስላልኩኝ ሶ ለአዲስ እዚህ ነገር ላይ ኮንሰፕቶች አሉት ወይ እስልምና ነው ጥያቄ። እኔን አገኛታለሁ ወይ ጣሪያ በጆለት ማለት መጀመሪያ ዝም ብለህ ነው የምትጠይቀው። በዚህም በዛም የመጣልህን ሀሳቦች ነው ኢንተርቴን ናው ፑት አ ሩፍ ፎር ኢት ሩፉ ዘጋ በቃ ስለኔ ሆነ። እኔ ደግሞ የተወሰኑ ጥያቄዎች ነው የሚኖሩኝ። አንደኛ እስልምና ሴቶችን እንዴት ያያቸዋል? ሴት ነኝ አይደለ? እንደ ሴት እስልምና እንዴት ያያታል? ትልቅ ጥያቄ ነው። ፐርሰናል ነው። ዲስ ኢዝ ፐርሰናል። እንደ አዲስ ከምትበላው ስትተኛ ስትኖር ሴኪሪቲዋ የምትጠበቅበት ስትጋባ ስትፋታ ሴፍቲዋ እንዴት ነው? ስትፋታም ሶሪ ዛ ቴለሮች ስላሉ ሲሰፋ ችግር የለም አብሽር ችግር የለም ዶንት ፊል ዲስተርብ እሺ እየጠጣሽ እናንተ ደግሞ ከታች ኮፒ ሊንክ እያደረጋችሁ ነው እሺ ዝም አላቸው ለምን ነው ሼር ኮፒ ሊንክ እኔ ሌላ ሰው እንዲሰማ አልፈለጋችሁ ማለት አንዳንዶች በቃላቸውም ስለያዙት ነው ቃላቸው አጥፋይ ኢንሻአላህ ሌሎቻችሁም ጥያቄ ያላችሁ እናስገባችኋለን እሷ ትጨርስና ኢንሻአላህ አብሽሩ ሼር ኮፒ ሊንክ አድርጎ ኦልሞስት አሁን ከተራዌ ተመልሰናል ብላችሁ ለእናንተ ብለን ቆይተናል እና ሴትነቴን ነው እኔ የጠየኩት ሙቤ አዲስ በእስልምና ሴት ልጅ ምን አይነት ቦታ አላት ሚሊዮን ምን አይነት ቦታ አለኝ አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ በምገባበት እንዴት ያያታል እስልምና ሴትን የሚለው የመጀመሪያ ጥያቄ ግን ይሄን ነገር ታቂ ነበር እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት ኒሳ አለ ለሴት የሴት ልጅ ሱራ አለ ሱረት ራጅል የለም ለወንዶች አላወረደም ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው ምታቂው በቁርአኑ በተከበረው ቁርአን ሱረት ኒሳ ብሏል የሴቶች ሱራ አለ ሱብሃንአላህ ሱረት ራጅል አለ እንዴ ለወንዶች የለም እዛ ጋር አላህ እኛ በእስልምና ሴቶቻችንን እንዴት አርግተን መያዝ እንዳለብን ይነግራናል ማለት ነው ይሄ ነው እንግዲህ ቁርአናችን ማለት ቀጥ ያብሽሪ ኢማጂን ያንን አናቅም እኔ ማቀውም ነገር የለም ያው በሌሎቹ ቦታዎች በመናቀው እንዳልኩ ሴት ልጅ መጨረሻዋ ብትፋታ እንኳን ድረስ ደረጃ በያስብያው ለራስን አይደል ለራስ የምትፈልገው ምንድነው እድሏ ስል እድል እንደሌላት የፈታ ማመነዘረ ነው ስለዚህ እኔ ያላመነዘርኩበት አመንዘረሻል ተብዬ የምጠይቅበት ቦታ ራሴን አላገኘውም እንዴት ነው እኔ ባላመነዘረችበት በምትፈታ ጊዜ ዴኮል ዩ አመንዘራና ዩ ኔቨር ጌት ሜሪድ አጌን ማለት ነው ራሴን እዛ ውስጥ ማግኘት ማለት ኢስ ዴቫስቴቲንግ ስለዚህ አልሆንም እስልምና እንዴት ያያታል አዲስ የመጣችበት የተማረች ሴት ናት ዕውቀት ያላት ሴት ናት መናገር የምትፈልግ ዕውቀትን ሞር ሲክ ማድረግ የምትፈልግ አክፈታ ሪሌሽንሺፕ ውስጥ ወጣች ኔክስት ጀነሬሽን ላይ ብታገባ ብትወልድ ብትኖር ምን አይነት ማቀባዎቻና ህይወቷ ምን ይመስላል ፈጣሪያችንስ አላ እንዴት አይቷታል የሚለው ነገር ኪሪየስ ያደርገኛል ሶ the first question is ያው መጀመሪያ የተላከልኝ ቪዲዮዎችን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱሐባዎቹን የሪሌሽንሺፓቸውን ነገር ነው ማየት ያለብን እስልምና እነሱ ባዩበት አይን ሴቶቻቸው እንዴት ነው ሶ ያው ሄት ሬት ባለው መልኩ ስለ አይሻን ተነስቷል ስለ ሌላ ሴቶችም የተደረጉ ሁኔታዎች ተነስቷል ክሊር ማድረግ ነበረብን so proudly የአራት ሚስትነት ሚስት አራት ነው የምትሆኙ ስትገቢ በጀነትም ደግሞ like እነዚህ ሲሊ ኩዌስችኖችን መጀመሪያ ማጽዳት ነበረብን ያንን ነገሮች ስፔሲፊካሊ ግልጽ ሳይደረጉ ማለፍ የለብንም ማድበስብሰም ማለት ነው እኔ ለሴቶች በጣም የምቆረቆር ነኝ እንዳልኩ ለህፃናት ከኪሪዮሲቲ በላይ ህግ ተጓሏል ምል ሴት ነኝ ሲደፈሩና የሆነ ነገር ሲሆንባቸው 25 years ነው እኛው ተስማምተን ያስቀመጥነው ህግ ያ ነው ሰዎች ተስማምተ ያ was it worth it ነው እስልምና ጋር ደስ የሚለው ጀስቲስ መጣልሃለ ወይ እንትኑ በጣም ረጅም እይታዎችን አየሁት ሶ ለሴት ልጅ ያለው ቦታ እስልምና ሲያሳድጋ ጀምሮ በሚል ነው እንዴት ነው ሙስሊም ሴት የምታድገው ከጻንነቷ ማለት ነው
ሙስሊም ሴት ስታድግ የምትለብሰው አለባበስ የምትኖረው የማትነካበት ሪዝን የምትሸፈንበትን ምክንያቶች ምናምን ዲቴል ማወቅ ነበረብኝ። ሶ ላይክ አንድ ነገር ትልቁ ነገር የተማርኩት ነገር እስልምና እንቁ አድርጎ ከማየቱ በላይ ፕሬሸስ አድርጎም ከማየቱ በላይ አላህ እንዳላ ታፕታፕ ሼር ኮፒ ሊንክ አድርጉ። እስከዛ ከማየቱም በላይ the most precious የሆነውን ነገር ሰብስቦ ሸፍኖ አሳምሮ ለዛውም ብዙ ዲቴይሎችን ከመሄድ ኢቨን ስትወልድም ብትፈልግ እንዲከፈላል ላጠባችሁ ጡቷ ስትኖርም በጦርነት አይደለም በምን አይደለም ስራዎችን ሸክሞችን የሌለባት ፈጣሪያችን አላህ ሲያዝ ቤቷ ኢቭን ሰላቷን ማድረግ ብትፈልግ በቤቷ የማድረግ እድል ድካምን ሰው ሲቀብርና ሲሯሯጥ ለቀብር እሷ ግን ጉዳቷ እንዳትጎዳ ያንን ሁሉ ቤቷ እንድታረግ ስትወለድ ሰው እንዳይነካት ላይ ከባሏና ከቤተሰቦቿ ውጭ እንኳን በጣም ንጽህና እናንተን የምትጠበቅ ከመሆኑ የተነሳ ፕሬሸስ ሰውነቷን እንኳን መንካት አይቻልም። እንኳንስ በጣም እንዲታይበት አይፈልግም። ሙስሊም ሴቶቻቸው ሽፍና አድርጎ ነው የሚይዛቸው። የፈጣሪ ማላሰ ትልበስ ሸፈኑ የሚለውን እያንዳንዱ ነገሮች እንኳን ስናይ በጣም ተወዳጅ አድርገውን ከም ኢቭን the last ሲሞቱ ነብያችን ሰለላሁ ዐለይሂ ወሰለም ቃላቸው ማለት ነው ጠብቆ ያሉትን ሴቶችንም ጭምር ነበር። ሴቶችን አደራ ነበር የታወቀው። ስለዚህ ላይክ ምን ያህል ነው ክብሩ የምትጠበቅበት ነው ማለት ነው። ትልቁ መዝጊያ እንኳን ያ ነብይ ትልቁ ነብይ በሰዓቱ ያንን ሃይማኖት አስገኘ እንኳን ብትሉ the last መሞቻው ላይ ሰው እንዴት ነው ስግብግብ ሀብቴን አደራ ንብረቴን አደራ ሳምቲንጌን አደራ ምናምን ስግብግብ ነን። ዞሮ ዞሮ ልንሞትም ሆነን አደራ ነው የምንለው ተበትኑ። እዚህ ግን ለሳቸው የምድር ላይ ያሉት የሙስሊም ሴቶችን አደራ ነው የሰጡት የሚለው ነገር ላይ ሞር ጥያቄዎች ያረሳብኛል። ሰው አዲስ ልጅቷ ብታድግ ከምን አይነት ጊዜ ጀምሮ ነው ማግባት የምትችለው? በማን ነው የምትዳረው? ምን ያህል ነው ሴኩሪቲዋስ ምናምን የሚል ጥያቄዎች ይነሳሉ። ስለዚህ ለዚህ ነው የወንዶች ጥያቄ ደግሞ አይነጠልም። እዚህ ጋር ወንድ ልጅ ሲያዘው እስልምና ውስጥ ሱሪውን አሳጥሮ ስራውን እንዲሰራ ከእናት ከአባት ከቤተሰብ ሁሉንም ሸከሙን በርደኑን እንዲሸከም አዞት ሰላትም ሲያደርግ ሄዶ ጦርነት ቢመጣ እንዲሄድ ቀብር ቢመጣ እሱ እንዲሸከም ስራ ቢመጣ እሱ እንዲሸከም ነው ወንድ ልጅን ያዘዘው። ሴትን ልጅ ግን ያዘዛት ድካም አይደለም፣ ቤቷን እንድታስተዳድር ራሷን እንድትጠብቅ። የእሷ ገንዘብ የራሷ ነው፣ የባሏም ገንዘብ የራሷ ነው። ራይት who does that? የመብት ጉዳይ ራሷ ፈቅዳ ለምታረጋቸው ነገሮች ሀጅር ነው የሚጠራቀምላት። በፈጣሪ አይደል ታዛዥ በመሆኗ ፈጣሪ ያዘዛን በማድረጓ ቁጥር ሞር አፍተር ላይፍ እንኳን ስትሄድ ሰላቷን ብቻ 5ቱን ሰላት ብታደርግ 7ቱን በሮች ይከፈቱላታል ነው የሚለው። what ጭራሹኑ ላይ ቀሎ በሰላት ይጠናቀቃሉ ሁላ ማለት ነው። ወንዶችን አርግ ብሎ ሴትን ሲሪየስሊ ላረኳቸው ትንሽ ነገሮች ቦነስ ባሌን ጥሩ ቢያስኩት እኔ ነኝ የሚጨመርልኝ፣ ቤቴን ባስተዳደርኩኝ እኔ ነኝ የሚጨመርልኝ፣ ልጆ ላይክ ሳምቲንግ ባደረኩ ላይክ የሚጨመርልኝ ነገሮች ናቸው። እንደ ክሬዲት የሚሰጠው ነገሮች ናቸው እንጂ እያንዳንዱ ሳያቸው እስልምና ከውጭ ሆነን የምናየው ሴትን የሚጨቁን የሚበድል ሲሸፈኑ ለምን እንደምትሸፈኑት በቃ የፈጣሪ ትእዛዝ ነው ዋይ የሚለው ጥያቄ ነበር ረጅም ጊዜ ይፈጅ። አትቃጠሉም ላይክ ውስጣችሁ ላይክ ዳዝ በርን ምናምን because ፖለቲካ እንትን ተደረገ ሴቶቻቸው ተሸፍነው ቢያቃጥላቸዋል እኮ ምርጫ ያላቸው። እኛ ያው እንዳልኩ my body my right እኔ የምለብሰው አለባበስ እዚህ ጋር ለማስታወስ ያህል በጣም አጫጭር ነገሮች ክፍት ነገሮችን ምናምን የፈለኩት ማንንም በእኔ ላይ ማዘዝ የለበትም የሚል ፕሪንሲፕሎችን ስለነበረ I didn't even have a dress። የመጀመሪያ ሻዳ ከያዝኩኝ በነጋታው ሾፒንግ መውጣት ነበረብኝ እና ከሁሉ ነገር በላይ እስልምና ውበቱን የገባኝ ትዳር ላይ ነው። የትዳር ጥያቄ ነው አይደል? ሰው ሴት ነኝ፣ የደረስኩ ሴት ነኝ። እኔን እንዴት ያየኛል? እስልምና እንዴት ያየኛል? የተማርኩ ሴትን እንዴት ነው? ትምህርት የተወደደ ነው፣ በማወቋ የሚጠላ ቦታ አይደለም። ስትናገር ካለ ጠብቃትና በእውቀት የሚፈቀድበት ቦታ ነው፣ እውቀትን እስከያዘች ድረስ በቃ ሞር ራሴን ነው እዛ ጋር ማገኘው። በአገባ ምን ብትል ብትፈታ ሁላ በፍቿ ሄዳ በሸሪዓት ስትፈታ ልትፈታ ብትፈልግ በሸሪዓው ሄዳ ካስፈታች ማለት ነው ድጋሚ ላግባ ብትል እሷን ያገባ እንደ ሀጅር ነው እሱም የሚቆጠርልበት። ሰከንድ ዋይፍ አድርጎ የሚሆነ መጀመሪያ አድርጎ ቢወስድ በፈጣሪው እንደውም ሞር የተወደደ ነው እስልምና ውስጥ እንደዚህ ያገባችን ሴት እንዲያደርገ ምናምን ተብሎ ሴትን ልጅ የሚያሸማቅቅበት ቦታ አይደለም። ቢኮዝ እያየነው ያለነው ሲንግል ዋይፍ ማሞች በዚህ አይነት ሰፈሪንግ ዓለም እንትን ያረጋቸው ነው አይደል? የገፋቸው ሪሌሽንሺፕ ችግር ነው፣ ህይወታቸው ችግር ነው። ይሄ ግን እንደውም ከነ ልጆቿ መውሰድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካገቧቸው ሚስቶች በአብዛኞቹ
ያረጁ ሴቶች ከእድሜያቸው በጣም ያረጁ አግብተው የፈቱ ሴቶች ከእድሜያቸው እሳቸውን እንደ ክብር ኮን እንዳርሎት እየተባሉ ውብ ሴቶችን ውሰዱልን ከኛ ኧረ እንዳሮት እየተባሉ ከአንዷ አይሻ በስተቀር ነው ከመጀመሪያ የፍቅራቸው እስከምትሞት ድረስ በጣም ከሚያፈቅሯት ከድጃ በስተቀር ሌሎቹ በእድሜም ሆነ በህይወት ማች የሚያደርጓቸውን አልነበረ የሚያደርጉት የነበረው ከአዘኔታሚው ፍቅር ሳያጓደሉ ከሴትነታቸው ኤምብሬስ አድርገው ነበር የሚያደርጉት ስለዚህ እንደ ምሳሌ እንኳን የተቀመጡት ሲያገቡበት ምክንያት ስትረዳ it's beautiful right so እነዚህ ሁሉ ሴቶች ስትራግሉስ ባልሆኑ ነበረ የሚለው ኮንሰፕት ስለ እስልምና ሞር ገባይ ማለት ነው so በስራም ብትል ያኔ ምንድነው የምሰራው በፊት የሚመስለኝ ሙስሊም ሴት ሆነች ማለት በረና የሚዘጋባት ነገር ነው የምንሰማው ከውጭ ሆነ በቃ she's dead done አለቀ ህይወት የሚባለው አበቃ ነው ሰው ላይክ መስራት መነገድ የመጀመሪያው ከልጅ ሁሉ ስትነሳ ደስ የሚል ነጋዴ ነበሩ እሳቸው እና ህይወታቸውም እንደዛ ነበረ ሰው የሚጠላ ሰው መስራት የሚወደድ ነገር ነው እንደው እና ላይክ ምንድነው የምሰማው ነገር የምትላላ ራስን ስታገኝ ይሄ ነገር እውነት ነው ቁርአን ማስረጃ ወዲያው ነው እናንተ ጋር ቦረች ማስረጃ ከሐዲስና ከቁርአን አታስመስጡኝ ያስመሰጣችሁ ነው ይሄ አላረ to impress you ወደሆነ ሃይማኖት ለማስገባት show me I have to see I don't believe it ማስረጃ ሆነ በየቀኑ ኦኬ ይታገሱኛልም ደስ የሚለው ብዙ ስታዞች ብዙ ድምሮ ሬጉላር አስተማሪዎችን አናረግም because ጥያቄዎቻችን በከበዱ ቁጥር እንትን እንዳይሆን ስለምንፈልግ ሰው ጥያቄዎቻችን ሄዱ ስንሄድ በጣም ከባድ ያረግንባቸው ያስጨነቅናቸው ስንመጣ አሁን ካንቺ ጋር እናወራርዶ ነው ጉዳዩ አሁን እነሱን ነበር አይደለ ሳስጨንቅ የነበረ ሶ አዲስን እንወቃት ወደሚል ነገር አመጡትና ቴብሉ ዞረ ማለት ነው ልክ አሁን አንተ ኢንተርቪው እንደምታረገኝ ቴብሉ ዞረ ጃቢር ስሚዝ ሆኑና አሁን ቀልድ የለም እንተዋወቅ ሂሳብ እንተሳሰብ ሆነ ጉዳዩ ሶ አዲስ ፈጣሪ ያለ ካለች ምን ይመስላል ኦኬ ከስሚዝ ጋር ላይክ ቻሌንጅ ደከማቸውና እሺ አንቺ ንገሪ ፈጣሪ ያለ ምንድነው የሚመስለው ነገር የኔ ፈጣሪ አምሳያ የሌለው መልክ የሌለው አንድ የሆነ ራሱን የቻለ በቃ ላይክ ረቂቅ የሆነ ምናምን ምላቸውን ነገሮች ዲፋይስ አረግለት አራቱን ቁርአን ላይ ያለው ይሄ ማለት እኛ ፈጣሪያችን አላህ የምንለው ነው አንቺ የምታወሪለት ያለው አላህ ማለት ነው የማይወልድ የማይወለደው አንድ የሆነው ፈጣሪያችን አንድ እንደሆነ ረቂቅም እንደሆነ አምሳያም እንደሌለው ምናምን የሚል አራት ቨርሶችን አሳየኝ I was like okay shocking አልኩኝ because like እኔ ከሆነ ጊዜ በኋላ ያመጣሁት ነው በብዙ ፕሮሰስ የዛሬ 1000 ዓመት ምናምን በፊት ነብዩ መሐመድ what if እንደዚህ አይነት ጆርኒ ውስጥ ሆነው የጻፉትስ ቢሆን የምትላለን that concept የሆነ ነገር እንትን ይላል okay so ስለ ነብዩ መሐመድ ፈጣሪያችን አላህ ማለት አረገ ድርቅናም አለው በመሃል ላይ ድርቅናም አለቻል ኦኬ ፈጣሪያችን አላህ በሉ እኔ ደግሞ the creator ያምለው ተመሳሳይ አይደል ያንን ያመጣው ሰው እንየው የሚለው ነገር ነው ሰው እውነት ከፈጣሪ ነው ከሰይጣን ነግሯቸውስ ቢሆን ምን የሚባሉ ጥያቄዎች ይላኩ ስለነበረ ያ ነገር የተላከው ከእውነት ላይክ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን ታሪክ ብቻ ሳይሆን ያቺን ሞመንቶች ማወቅ ነበረብን እንዴት ያንን ቁርአን ሲወርድላቸው እውነት ፈጣሪ አንድ ነው የሚለውን ኮንሰፕት ከተግባባ ሰው ያምጩን ሰው ጋር ኮሩ ጋር መመለስ አለብን ለኔ እዛ ጋር ነው ሌሎቹ የወጣውበት ያየዋቸው 3 ነው ናም ከሚል ቦታ ስለሆነ አንድ ነው ካሉ ነብያችን ያላ መልክተኛ ያንን ነገር ከሆነ አላህ እውነት መልክቱን በሳቸው አስተላልፎ ነበር ወይንስ ሰው እንደሚለው ከሰይጣን ነው ወይ ፈጥረውት ነው ወይ ምናምን የሚለው አቡ ሙአዊያ ኡስታዝ አቡ ሙአዊያ ደሳቸውን ታምዛ ገብታል የኔ ጥያቄ ዛሬ ሳይሆን ከሺህ ዘመን በፊት ጠየቅ እንደነበረ ከነ ፕሩፉ እውነት ከሰይጣን ከነበረ እውነት ሰይጣን ጥሩ ነገር አድርጉ እንደዚህ አድርጉ ብሎ ይናገር ከነበረ እውነት ከሰይጣን ከሆነ ተዋደዱ የሚል ከነበረ ሰይጣን ሊጨበጨብ ይገባዋል ማለት ነው ሰይጣን ደግሞ ሲጀመር በእስልምና ሃይማኖት ሐሳብ ነው ሐሳብን እንዴት ነው ኢንቲቲ አድርገን እንደዚህ ግሎሪፋይ የሚደረግ በእስልምና ሐሳብ ነው ጂኒዎችን ኮንሰፕትን ወደ ማምጣት ነበረብን ግን ትልቁ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰይጣን ይዟት ሳይሆን የፈጣሪ ቃል መሆኑን
ማስረጃዎችን እያንዳንዱን ቃላቶች ማየት ነበረብን። በሳይንስ ማየት ነበረብን። በሎጂክ ማየት ነበረብን። በሎጂካዊ ነገር ይሄ ነገር እንዴት ነው ሎጂካሊ የፈጣሪ ቃል ከሆነ እንዴት ነው በአለም ላይ ሁሉ ነብያቶች እንዴት ሳይልክ ስል ኖ ልኳል እኮ ፈጣሪያችን ልኳል። የአይሁዶችን ብቻ እንዴት ልኮ ይሄ ነው በቃ ፍትህ ብሎ ከዛኛው ጋር የሚጣረስ ሀሳብ ስለነበረ እሳቸው ከዛ ኮፒ አድርገውስ ቢሆን ይህንን ሀሳብ ያመጡትስ ምናምን የሚለው ነገር ነው። እሳቸው አያውቁትም ነበር። ማንበብ መጻፍ የማይችል ሰው እንዴት ነው አምጥተውት ብለን ልንናገር የምንችለው? አት ዘ ቢጊኒንግ ኦፍ ኢት ያ ነገር አንድ ሲገሉ በሳይንስ የዛሬ እሳቸው እውቀት ብትሉት አሻራ መዳፍ መጸንትን እንዳለው ቁርአን ላይ ከዘመናት በኋላ የመጣ ነገር እንደሆነ ሳይንስ ያረጋገጠው ምናምን ማረጋገጫዎቹን ይሄንን ሁሉ ከፈጣሪ ካልሆነ ከምን ይሆናል የሚለውን በደንብ አስረግጠው መናገር ነበረባቸው። ለኔ ለማስረዳት ወደ 1 ሰዓት የሚፈጅ ሆኖ ኦኬ ነብይነት ስታንዳርድ ልናወጣለት ይገባል ማለት ነው። ነብይ ነው ለማለት መልእክቱ ከየት ነው የተላከውስ ለማን ነው ሰውየውስ ምንድናቸው የሚለው ማየት ነበረብን። ነብይ መሐመድ ስታፓንም ነብይ ለማስባል ያላቸው ስብዕና በቂ ሆኖ ሳለ ያሳለፉት ጆርኒ በቂ ሆኖ ሳለ ያ መልእክታቸው አሻጋሪነቱ ምን ያህል ነበረ ነው አይደል ማየት ያለብን። የሚርቀውን ርቀት ዘመኑ አሁን ስናየው ያ መልእክት እኛ ያልደረስናቸውን እውቀት ደረጃ በዛን ሰዓት ፉሊ ፖቴንሻሊ ቁርአን ላይ አርፏል። የፈጣሪ ካልሆነ ያ ቃል እንዴት ነው ያለምን አካሄድና ህይወትን የሴት ልጅ አኗኗርን እያንዳንዱ ዲቴይልን ከሳቸው ከሆነ ሊያውቁ የሚችሉት የፈጣሪ መልእክት ካልሆነ በስተቀር ከዚህ የሰው ልጅ ተለዋዋጭ ነውና ሐሳቡ ቼንጂንግ ማይንድስ በየጊዜው ይመጣልና የሳቸው ግን ሐሳብን የማይቀየር የግላቸውን ሳይሆን የፈጣሪን መልእክተኛ ሆኖ መልእክቱ እንደሆነ ማየት አለብን። የሰይጣን መልእክት ከሆነ ሰይጣን አዋቂ ከሆነ እኔን እንደዚህ አድርጉኝ የሚል ከሆነ ማለት ነው ፒውርሊ የመጣበት ላይኖች ያደረገባቸው ድርጊቶች ከነቅጣቱ ከነህይወቱ ተዋደዱ ተጎረቤታችሁን አክብሩ የሚል ፈጣሪ በሃይማኖት ማስገደድ የለም የሚል ቃላቶች እንዴት ነው የሰይጣን ሆነው ልንልምጭ ተፋጁ ሳይል ተዋደዱ እንዴት ነው የፈጣሪ ከዚህ በላይ ምስክሮችን ብዙ ቃላቶችን ከቁርአን ያወጣ ማየት ነበረብና አቡ ሙአዊያ የዛን ቀን ጊዜያቸውን ፈሽተው ያንን አስረድተው ገባኝ። ኦኬ ነብዩ መሐመድ ነብይ ናቸው። ከዚህ የነብይነት ስታንዳርድ ማውጣት ነበረብን። ማወቅ ነብይ ነው የምንለው ምን አይነት ደረጃ ያለን ሰው ነው ነብይ የምንለው የሚለው እዛ ልክ እንዳልኩ ፊዳይካ ያሉ የዛን ቀን ይጽፉ ነበር ከስር እና እናቴም አባቴም how can a person decide እንደዚህ አይነት ነገሮችን ህይወቱን ሳክሪፋይስ ለማድረግ በኋላ ላይ አሁን ላይ ስረዳው ይሄንን የፈጣሪ አንድነትን ኮንሰፕት ሲገባ ፈጣሪ አላህ የሚለውን ቃል በሳቸው መሃል መጥቶላቸው ልትሞትለት የሚገባውን ዋናውን ቃል ህይወት መርህ አድርገህ የምትወስደውን ነገር በሳቸው ላይ የወረደላቸው እንዴት ነው ማትሞተው እንዴት ነው ማትሰዋው because that's the only concept can survive you ሊያቆመን የሚችለው ነገር ያ አንድ ነው ያ አንድ ፈጣሪ አንድ ነው ብለው አንጀታቸውን በድንጋይ አስረው ይሄንን ሃይማኖት ሆኖ እንዲሆን አሁን እስልምና ፈጣሪ አንድ ነው የዋን ጋድ ኮንሰፕት ብዙዎች ነካክተውታል አይደል ግን በነብዩ መሐመድ ላስት ፕሮፌት የሚያደርጋቸው ነገር ምንድነው መደምደቢያ የሚያደርጋቸው ነገር ቁርአን ነው እያንዳንዱ ዲቴል አስቀምጧ ፈጣሪያችን አለ በሳቸው መልኩ በሳቸው ያንን መጥቶኛ አይ እኔ በልጣለሁ ልል እንዴት ነው የምችለው እኔ ልበልጥ አልችልም ፈጣሪ አላህ በሳቸው አልፎ የዓለምን መጨረሻውን ሁሉ ያስቀመጠበት አይ ከሳቸው ማን ይልበልጥ ነው ልንል አንችልም እኛ እናልፋለን እንጂ ያ መልእክት የመጣላቸው እሳቸውም ሆነ እሱ ያገነናቸውን እሱ ግሎሪፋይ ያደረጋቸው እኛ ልናወርዳቸው አንችልም ያ ነገር ነው ውስጥ የገባውና ሁለቱ የገባኝ ጊዜ ለካ አመ ሙስሊም ሊትራሊ ፈጣሪያችን አላህ ካልኩኝ አንድ ከሆነ ነብያችን ለነብይነት መልእክቱ ከተቀበልሽ ላይክ ደላስት የሚሆነው ሻሃዳ መያዝ ነው አሉኝ። ሻሃዳ ለመያዝ በውስጥ ነበር የፈለኩት ሾኦፉን አልፈለኩትም። በቃ ለማን ነበር እንደዚህ ምሽነ ጃሃናቸው ስሚት ይሄን ዲስከሽን ጃም ስሚዝ እኮ ኤቨሪባዲ ፕሌይድ አ ሮል ኦኬ ጃም ስሚዝ አቡ ሙአዊያ ስታዝ አቡ ሙአዊያ ስለ ሜዲቴሽን ደግሞ ከኡስታዝ ዋሂድ ጋር ክፍተቶቼ ከተለያዩ ኡስታዞችም ጭምር ነው ያገኘሁት። አንድ ሰው እኔ ሰራኝ ብዬ መናገር አልችልም። ቲቢአን ምን ያህል ጊዜ ፈጃው? በጣም ብዙ ሰዎች አንድ ወር ከ15 ቀን ፉሊ በየቀኑ እየተጠየቀ ያለማቆም ማለት ነው። ኦኬ አሁን በአጠቃላይ አሁን ወደ 4 ወር ከ15 ቀን ማለት ዴይሊ ረጃጅም ሰዓት ሱብሃንአላህ እሺ ረጃጅም ሰዓት ማለት ያያችሁ የሚፈልግ ሰው እንደዚህ ነው። ሁሉም የራሱን አሻራ አሳልፍ
አሻራቸውን አሳልፈዋል። ጀግናዎች ናቸው። ሳይደክሙ መልስ የለም ሳይሉ ዛሬ ቢያልፉ ስለ ሎጂክ ብንል ሎጂካሊ እኔን ለማስረዳት በእውቀት ስል በእውቀት ስለ ፍሪ ዊል ብትል እንትን ወርዶቹን ሁሉ ሰንጥቄ ነው እዛ ውስጥ ራሴን ስፈልግ የነበረው እና አልሐምዱሊላህ እስልምና ሙሉ እውቀት አለው፣ መልስም አለ። እስልምና ውስጥ የጎደለ መልስ የለም። እኔ መሙላት ከተቻለ እኔ ማግኘት ከቻልኩ ለሌሎችም ሰዎች ከኔም የባሰ ፈጣሪያቸውን ሲክ የሚያደርጉ ውስጣቸው እስልምናን የምመኝላቸው ሰዎች ስላሉ ነው። አትሊስት ይሄን ፊት አይቶ ከምሸፈነው አይተውት እስልምና ቢጠራቸው ብዬ የምወጣው ቢኮዝ እኔ አማጥኩትን ያህል ማማጥ አይጠበቅባቸው። እኛን አይተው ጥያቄያቸው ሊመለስ እንደሚችል ማሳያ ብንሆን እኛ ተናግረን ፈጣሪ አንድ ነው፣ አይወልድም፣ አይወለድም፣ ቀጥተኛው መንገድ እስልምና ነው ብለን ስንወጣ እንዲያይተው አዎ ብለው ምንም ማሽሞንሞን የማያስፈልገው ነው። አንተን አይተው ፕሩፍ ነህ፣ የህይወት ሊቪንግ ፕሩፍ ማለት ነው። ያልሞተ የሚንቀሳቀስ ፈጣሪ ፈቅዶ እኔን ከወደደኝ እንደዚህ ላይክ ፍሮም ሄል እንዲፈልቅቆ ማውጣት ከቻለ እኔ ነፍሴ እዚህ ተጨንቃበት ከነበረች ቦታ ማረፍ ከቻልኩኝ ኖ ሞር ሜዲቴሽን ፈር ሚ። ጠዋት እነሳለሁ፣ ሰላት አደርጋለሁ፣ በዛ በሳት ተጠሙኜ ፈጣሪ ዱዓ አደርጋለሁኝ። ማንም ፊት አጋር ጓደኛ የሆነ ነገር ሊመጣብኝ ሊሄድብኝ የምለው ሞመንት የለኝም። ያንን ከፈጣሪ ጋር ነው የማደርገው 5 times a day when I pray። ይህንን መንገዴ ሉዝ ማድረግ አልፈልግም። የከፈልኩት ያለፈ ዋጋ አሁን እንዲያስከፍለኝ አልፈልግም። ሉዝ ፈጣሪ ማየት እጓጓለሁኛ ስለምጓጓ ያንን አላህ ቢረዳኝ እዚሁ ስቲክ አድርጌ በቆምኩበት ግራውንድ ባልፍ ራሱ አልጠራውም። አሁን ያለውበት ሰላምን ሰዎች ቢያዩት ቢጋባባቸው እስልምና ያለውን እረፍት እንዲናውራው እንጂ በቤቴ ነው ሰላም ነኝ። ይሄን ዘግቼ ስወጣ 1200 አለ አይደል አንተ ጋር ይሄ ጩኸት የለም እኔ ጋር እኔና ፈጣሪ ነን ያለ ነው። አላህ በቃ ለኔ ሰጠኝ። እስልምና ያገኘሁት ነገር ምንድነው? የህይወት ጥያቄዎቼ ናቸው በአጠቃላይ ተመለሱት። እንዳልኩ ከጣሪያው ከስለብስ ሂጃብን ሰው አስገድዶኝ አይደለም። ፕራውድሊ አይሞቃችሁም እንዴ ከሚባሉት አይደለም። እንኳን ሊሞቀኝ ቀርቶ ባላውቀው ደስተኛ ነኝ። የገባኛን ያህል ነው። ባላውቀው ደራርቤ በለብሰው ነው የምደሰትበት። ቀሚሴ ራቁት አጭር የምለብስ ሴትዮ መሬት እግሬን ካልሸፈነ ጓደኞቼ ራሱ እስከሚገርማቸው መሬት ለምንድን ነው የማይነካው? ቀሚስ እንደዚህ ሲጣበቅብኝ ሁላ አንዳንዴ እስከመሳቀቅ ፕራውድሊ ያንን ከመውደዴ መሸፈን መሰተሩ የሚለው ነገር ያን ያለው ውስጥ የገባው የፈጣሪ ትእዛዝ ከመሆኑ ፈጣሪ ለኔ እስልምናን ስለወደደኝ የሰጠኝ ነገር ነው ብዬ ስለማስብ ማለት ነው። ከልብሱ ብቻ ሳይሆን ከስብዕና እስላምን ክርስትናን ኤቲስቶችን ጓደኞችን እንድጠላ አላደረገኝም። እኔ እንዳዝንላቸው ነው ያደረገኝ። እከሌ ኤቲስት ነውና ብዬ በፊት ጓደኞቼ እንዲቀሩ አልፈልግም። ኑ ጠይቁ ነው የምላቸው። ይመጣሉ፣ ይጠይቃሉ። ከኔ ጋር ኖባዲ ሀዘ ፕሮብለም። መጀመሪያ ላይ እንዳልኩ ነው እስልምናን ሻሃዳ ከመያዜ በፊት ሁሉም ሙስሊም ናት እስልምናን ወዳለች ብሎ ባካውፍ አድርጓል። ቀድሜ ከዚህ ከሁለት ቀን በፊት ለጓደኛ ለቤተሰቦቼ እስልምናን ከነንከኑ ልቀበለው ነው ስል ደህና ሁኚ ወደ ገዳዮች ሃይማኖት ተቀላቅለሻል አይንሽን እንዳላይ ምናምን ሪጀክሽኖች ነው የመጣው። ላይክ ደሞ ሾክ እንደዚህ ኤክስፔክት አላደረኩም። ከዚ እኔ ሃይማኖት የሌለኝ ሴት እንደውም መንፈሳዊ ሃይማኖት ኖረሽ ያሉኝም እንዳሉ ሁሉ ግልግል ሪሊፍ መሆን ሲገባው የእስልምና ጠል እንደዚህ ሜንታሊቲ እንዳለ አንዳንድ ሰዎች ላይ ደንግጫለሁ። አይ ዋዝ ሾክድ እንደዚህ አይነት ከዚ የማያውቁትን ነገር እንዴት ይጠሉታል? ከዚ they don't know it የሚያዩት ልባሱን ነው ማለት ነው። አልደረሳቸውም ይሄ እውቀት እና ቢያውቁት ምናልባት ብዬ አስባለሁ ቢያንስ ሙስሊም ባይሆኑ እንኳን የሚያከብሩት ሃይማኖት ይሆናል። የሚረዱት የፈጣሪን ኮንሰፕት የሰውና እዛ ላይ የተቀመጠውን ነገር ሊወዱት ይችላሉ። በእውቀት የትንንሽ ጥቅሶችን ሳይሆን ፖለቲሳይዝ የተደረጉትን ሳይሆን ስለ እስልምና እውነት ፈጣሪያችን አለ ምን ያህል ሩህሩህ እንደሆነ አዛኝ እንደሆነ ቢገባቸው የላካቸውን እነዚህን ሁሉ ነቢያቶች ምን ያህል እኛም ቢፈልገን ነው ምን ያህል ነፍሳችንን ለማዳን ላይ እንትን ያረጋል ይገድሃል። ነገር ዝም በይ ብትባልም ዝም አትልም። አዲስ እኮ ሙስሊሞች የማይሉትን ነው የምትዩ ምናምን ይላል። ቁርአን ማስረጃ አምጡ። እኔ ይገባኝ ከቁርአን ላይ ተነቦ ይገባኝ ቃል ነው አይደለ? አይልም አንድ አይደለም ፈጣሪ ካላችሁ ማስረጃ አምጡ። ፈጣሪ ተወልዷል እስልምና ካላችሁ ማስረጃ አምጡ። እኔ ይገባኝ አንዱ ፈጣሪ ነው። አንዱ አላህ ለኔ አዛኝ ሩህሩህና የህይወት መስመሬን እስከ መጨረሻው ማስነጠስ እንኳን እንዴት ማስነጠስ እንዳለብኝ ማነር የሚያስተምር ሃይማኖት ነው። ዲቴል ሜድ ከተፈለገ it's been written ያለቀለት ነገር ነው። ሰው አጋር ምናምን አይፈልግም። ሰው ቢሰል ለራሱ ነው ለኮሚኒቲው አይደለም። የምንሰልመው በምንመጣው ለራስ ነውና ብዙ ሰዎች አሉ እስልምና የምመኝላቸው ብዙ ሴቶች ብዙ ወንዶች ገና ደርሷልን ብዬ አላስብም። ቢኮዝ እውነታው ሩቅ ናቸው እና አልহামዱሊላህ ለኔ እስልምና ለወፈቀኝ ሻሃዳ ያየው ነው ልጅ ሻሃዳ እንጃ ብዙ ኮፒ ሊንክ ያደርጋችሁ ስለሆነ አይታየኝም። ጻፉልኝ እና ሀዩ አስገባ ሻሃዳ
ሻሃዳ የምትይዙ ካላችሁ እናስገባለን። ወላሂ ችግር የለውም። እሺ ሻሃዳ አለ። ያ ኦኬ ችግር የለውም አላችሁ። የሆነ ሻሃዳ በጣም ተደጋጋሚ ሲጻፍ አይቻለሁ። ኦኬ አዎ ማን ነው? እሺ ማን ነው? እንቀጥላለን። አብሽሩ። ካስፈለገም ያው እንግዲህ ፓርት 2 ያስፈልገናል። እኔ ለመጀመሪያ እነ ጀሃን ሁሉን ጋብዣለሁ። ይገርምሻል እነ ጀሃን በይ እነ ሚርዳድ ሁሉን ጋብዣለሁ። ግን እነሱም ታሪክ ሰምቻለሁ። ያንቺ በጣም ይለያል። እንደዚህ ፓርት 1 የሚያልቅም አይመስለኝም። እሷም ስራ ላይ ስለሆነች ግን ይቀጥላል። ግን ሻሃዳው ካለ እስኪ እናስገባ። ማን ነው ሻሃዳ ሙሉ